ይሄ ሚዜ ይውልኝ እንደ ቀልድ ዘሎ ከመሬት ተነስቶ ወጣባቸው። ከዛ በኋላ መሬቱን አፈቀው። በምን ይውረድ? አንቀረቀቡት። እንግዲህ ተቀባበሉት። ሽኮለሌ ሞክሮ ነው እንደ ይዞ የወጣው። የምሬን እኮ ነው። ይውልኝማ በቃ የለችም እኮ ልጅቱ። ወይ ተኝታ ቀስቅሰዋት ነው አጉል ሰዓት 9 ሰዓት። እኛ ግን እርግጠኛ ነኝ ከሙሽራው አቂም አለበት ወይ ሰርጉን አይልደገፈውም። ናቸውም ወር አስገፍፈው የወጡ እናት አስመስለው የሚያስወጧቸው ለምንድን ነው? ደግነቱ ስኔከር ማረጓ እንጂ ባፍጢሟ ነበር የሚተክላት። ግን ብዙ ሀገር በሞተር ነው ማለት ነው ሙሽራ የሚሄደው። አስማት የሚቆርሰው ነው የሚመስለው። ዳቦውን ቢላዋ አልያዘም፣ ምንም አልያዘም። በእጁ ገባበት ማለት ነው። እንደዚህ ምናምን አድርጎ በእጁ እንትን አለውና መጨረሻ ላይ ቆርሶ ምናምን የሆነ እንትን አስማት እያሳየ ነው የመሰለኝ ማለት ነው። ቢላዋ የለም ምናምን ፈታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ በአዲሱ ቻናላችን ማለት ተዘግቶ በተከፈተው ቻናላችን ቆንጆ ከቲክቶክም ከተለያየ ቦታ የተሰባሰቡ እኛን ዘና የሚያደርጉ ነገሮች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። በመጀመሪያ ይዤላችሁ ያመጣሁት እኔን የገረመኝ እናንተም ይገርማችኋል። በዛ ላይ ደግሞ ጥርጣሬያችሁንም እኔ ጋር ተመሳሳይ እንደሚሆን አልጠረጠርም። ይሄን ቪዲዮ ስታዩት ምን አሰባችሁ? ሞክሮ ነው እንደ ይዞ የወጣው። የምሬን እኮ ነው። ይውልኝማ በቃ የለችም እኮ ልጅቱ። ወይ ተኝታ ቀስቅሰዋት ነው አጉል ሰዓት 9 ሰዓት ይዘዋት የወጡ ነው የሚመስለው ከሌሊቱ 9 ሰዓት። ግን ምንድነው ፋሽን ነው የሙሽራ መልዘዝ ወይስ ያላወቅነው አዲስ ነገር አለ? እኛ ድሮ ስላገባን እኮ ስለ አዲሱ የትዳር ስትራቴጂ ምንም ነው የማናውቀው። ግን ያው እንደዚህ ድንገት ላይ የሰው ሞክሮ የወጣ ነው የሚመስለው። አላቅም። እናንተም ግምታችሁን አስቀምጡልኝ። ወይ ጉድ! እዚህ ጋር ደግሞ ይውልኝ የሙሽራዋ ቤሎ ላይ ነው የተቀመጠው። እሷን ከስር ሰቡት። የፈረሱ ፀጉር እንዴት ሽቦ ሊያረግ እንትን እንደሚል ማለት ነው። እንዴ ነውር አይደል እንዴ? እንዲህ ይደረጋል እንዴ? በታይት ላይ አልፎ ሁላ ፀጉር እኮ ይወጋል የምር። ሙሽራዋ ቤሎ ላይ እንዴ ሌላ ነገር የለም እንዴ? ፈረስ እኮ ኮርቻ ምናምን የሚባል ነገር አለው አይደል እንዴ? ቀጥታ ፈረሱ ጀርባ ላይ ሳይቀመጣል እንዴ? ወንዶች እሺ በሱሪ እቺ ልጅ እስኪ በቡታንታ ፈረስ ኮርቻ የሌለው ፈረስ ላይ ያስቀምጧታል። ይሄ ጡር ነው፣ ሸም ነው የምር። ይኮሰኩሳል እኮ ምኑ ነው ሲያናድዱ። ሁለተኛው ሶስተኛው ቪዲዮ ይውልኝ። ቅድም በፈረስ ያየናቸው ሰዎች በፈረስ ከሄዱ በኋላ ደግሞ በሞተር ሊሄዱ ነው። ይሄ ሞተረኛ ግን እርግጠኛ ነኝ ከሙሽራው አቂም አለበት ወይ ሰርጉን አይልደገፈውም እንዴ? ይውልኝ እስኪ ሙሽራይቱን እኮ በቃ ገሏታል ማለት ትችላላችሁ። ቀስ ብሎ አይነዳም እንዴ? ቂም አለበት እንዴ ከሙሽሮቹ? እሷ ላለማስነቃስ ነው ወይም ማዙሮኛል አይነት ነገር ይመስላል ፍላወሩን እንዲያሽከረክረችው። የኔ ውድ ለማንኛውም ሞተረኞች ቀስ በሉ እሺ። እንዴ ጭራሽ ሙሽራ ጭኖ ይሄን ያክል በ30 መሄድ ነው ያለባችሁ። ይሄ ነገር ነው ሁሌም ግራ የሚገባኝ ማለት ነው። ምንድነው አታይም? አሰማም ነው እንዲህ ኮናንቦ ማስወጣት ምንድነው? የምሬን ነው። ከዚህም በፊት ነግሬያችኋለሁ። አይናቸውን ሞራ አስገፍፈው የወጡ እናት አስመስለው የሚያስወጧቸው ለምንድን ነው? ደግነቱ ስኔከር ማረጓ እንጂ ባፍጢሟ ነበር የሚተክላት። ግን ብዙ ሀገር በሞተር ነው ማለት ነው ሙሽራ የሚሄደው መኪና ስለማይገባ። የኔ እናት እንዴት አድርጋ ትሰቀል? አጀብኔ መገነኔ አረ ያዙልኝ። አይ ወደቀች እኮ ወደቀች። አልሐምዱሊላህ ስጋቱ ገደለን እኮ እኛም መቼስ ቀርጸው ለቀቁ አይደል? መስጋታችንን አንተው። አይ ጉድ! በሰላም አለ ያድረሳችሁ። እንግዲህ ሌላ ምን ይባላል? ይውልኝ እስኪ አሁን እንደዚህ አፍኗታል። ዱር በኋላ እኮ የመራሁበትን ብሎ ክፈሉኝ ይላል ይሄ ወንድ። እንዲህ እየሆኑ ያገባሉ። ከዛ የመራሁበትን ይላሉ። ገለጥ ብለሽ ነቃ ብለሽ አትወጭም እንዴ? እየመራሁ እኮ ነው ያመጣሁሽ ይልሻል ሌላ ቀን። ወይ ጉድ! አይመጣ የለቁ እንዳላው 9 ያለች አያቴ። ደግሞ የሞተረኞቹ አጂብ ነው። ይሄ ቪዲዮ ደግሞ በጣም ነው ፈታ ያደረገኝ ማለት ነው። እዩልኝ
ቁረሰው ተባለ። ዳቦውም ማለት ነው ቁረሰው አሁን ቁረስ አሉት ማለት ነው። እና በአስማት የሚቆርሰው ነው የሚመስለው ዳቦውን። ቢላዋ አልያዘም፣ ምንም አልያዘም፣ በእጁ ገባበት ማለት ነው። እንደዚህ ምናምን አድርጎ በእጁ እንትን አለውና መጨረሻ ላይ ቆርሶ ምናምን የሆነ እንትን አስማት እያሳየ ነው የመሰለኝ ማለት ነው። ቢላዋ የለም ምናምን ፈታ ነው የሚያደርጉ። ሙሽራይቷ ደግሞ ይኸውልኝ ማወቅ እሷን ሳይኔ ራሴ ያፈርኩ እየተሽኮረመመች ማለት ነው። እንዲህ እንዳለች ናት ያለችው። ጉረሽ ሲላት አለች አረንኪ ሆዳም ነው አችሁም ይላል ዳር ላይ ያለው ሆዳም ነው አችሁም ቢዝም ብለሽ ይላል። እሷ እንደዚህ ማለት ከዛ እንዴ አለች ትንሽ ሰጣ በእጇ አረንኪ ጉረሽ እንዴ። አሁንም እንደዚህ አይነት ነገር መኖሩ አይፈኔት በጣም ነው ደስ ያለኝ። በጣም ደስ ይላል የምር። ይሄ ባህላችን የመሽኮርመም ባህላችን መጥፋት የለበትም። የምሬን ነው የምላችሁ። ይሄ የምንሽኮረመምበት ነገር ውበቱ እሱ ነው አለ አይደለ? የአሁን ሙሽራ እየጨፈረ እያስጨፈረ ነው የሚያገባው እና እንደዚህ መሽኮርመም አለባችሁ። በቃ እንትን እንደዛ ቢሆን አሪፍ ነው። ከዛ ውጭ ሀገራችን ላይ የሚያናድደኝ ነገር ማለት ነው ይሄ አናስገባም ሰርገኛ የሚሉት ነገር ማለት ነው። የምር እኮ ነው የሚያረጉት። የምር አናስገባም የሚሉትን ነገር የምር እኮ ነው የሚያረጉት እንዴ! ስንት ሰው ይሄ ሰውዬ ስንት ነገር አውጥቶ ደግሶ እቺን ልጅ ስንት ዓመት ሙሉ ጀንጅኖ አሳምኖ ካገባ በኋላ አናስገባም ብሎ በር ግጥም አድርጎ መያዝ ግን ምንድን ነው? ይኸውልኝ እስኪ ይኸውልኝ፣ ይሄም ይዜ ይኸውልኝ እንደ ቀልድ ዘሎ ከመሬት ተነስቶ ወጣባቸው። ከዛ በኋላ መሬቱን አፈቀው። በምን ይውረድ? አንቀረቀቡት እንግዲህ ተቀባበሉት። ሽኮለሌ ምድሩ ራቀው። የዛሬን መሬት በወረድኩ ነው ያስባሉት እንዴ። እኔ ግን ለሙሽሮች የምመክረው ነገር አናስገባም ሰርገኛ እያሉ የሚያስቸግሯችሁ ከሆነ ከዚህ በኋላ ምን ታደርጋላችሁ? ማንኛውም ሙሽራ መሳሪያ ይሄ ኪስ ላይ የምትያዘው መሳሪያ አለች አይደል? እሷን ይዞ ነው መንቀሳቀስ ያለበት። በቃ መሳሪያውን ይዘኝ ማንም ሰው ቢጠጋኝ እሾታለሁ ይላል። መሳሪያውን ወደ ሰማይ እየተኮሰ የሚጠጋውን ሰው እያስፈራራ ይገባል። ሚስቱን ይዞ ይወጣል። ካስደገሱ በኋላ ይሄን ያክል ቀውጢ ማፍላት ምንድን ነው? ላታመልጠኝ አታሩጠኝ አይነት ነገር ዙሮ ይች ልጅ ለሱ ልትሰጡ አይደል እንደ የደገሳችሁት? የምን ማስመሰል ነው? የምን ማስመሰል ነው? ደግሳችሁ ስታበቁ አናስገባ ምን የሚሉት ሾርኔ ነው? የደገሳችሁት ልጃችሁን ልትሰጡ አይደል እንዴ? እንደገና አንሰጥም። እሺ ይሄ ሰውዬ ካልሰጣችሁኝ እሺ አላህ ይስጥልኝ አመሰግናለሁ ብሎ ቢመለስ እቤቱ ድረስ ይዛችሁልን ልትሄዱ አይደል ነው ወይስ መመለሱን ፈልጋችሁ ነው? እዚህ ሰርግ ላይ ግን ሙሽራውን አልፈለጋችሁትም፣ ወይም ሙሽራው ጋር ቂም አለባችሁ። ትልቋን ጠይቆ ትንሿን ነበር እንደ ወሰደባችሁ። አይ ይሄ ነገር አይመችም፣ ምኑም ነው የማይመቸው። እና ይሄ አናስገባም ሰርገኛ ምናምን የምትሉትን ነገር ቀንሱ እንዴ። የምን ደግሶ እንትን ማለት ነው የማይመስል ነገር። ለማንኛውም ውዶቼ የዛሬው ቅንብራችን ከቲክቶክም ከተለያየ ቦታ የተገኘው ይህን ይመስላል። በቀጣይ ፈታ ዘና የሚያደርጉ ቀናችንን የሚያሳምሩልን ቪዲዮዎችን ሰባስቤ እመጣለሁ። እስከዛው ድረስ አላህ ሀገራችንን ሰላም ያርግልን። ያላገባ አግብቶ ያልወለደ ወልዶ የሞተ ተምሮ የተጨነቀ ተፈርጆ አገር ሰላም ሆኖ ተዋደን ተፋቅረን የምንኖርበት ዱንያ አኺራችን አምሮ የምንገናኝበትን አላህ አድርገው። አላሁመ ሰሊ። ወዳችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።